እነሱ ግን እናንተ ጋር ይታወቃሉ። እቀበላቸዋለሁ። እናንተ ጋር ይታወቃሉ እነሱ ማቴዎስ፣ ሉቃስ፣ ዮሐንስ ታውቋቸዋላችሁ? እነሱ አታውቋቸውም ብዬ ነው። እስቲ ያስረዳኝ፣ ማስረጃ አምጣ ለማወቃችን። ዮሐንስን ታውቁታላችሁ? አይ ዮሐንስ፣ ማቴዎስ፣ ሉቃስ አሁን በሉቃስ አንድ ሰው መጥቶ ሉቃስን ታውቁታላችሁ? ሉቃስን ታውቁታላችሁ? አዎ። እኔ እስከማውቃችሁ ድረስ ኦርቶዶክስን እስከማውቀው ድረስ እናንተ ያጸደቃችኋቸው ጻድቆች ከመጽሐፍ ቅዱስ የወጡ ናቸው። መጽሐፍ ቅዱስ አያውቃቸውም። ቆይ አሁን አንተ ኦርቶዶክስን ታውቃለህ አይደለም? ያደግኩበት ቤት ነው፣ አውቀዋለሁ እንጂ። በጣም ጥሩ። እሺ ሙሌ አሁን ከፖዝ ውጣ፣ ቀጥሉ። መምህር ኤፍሬም ሙሌ ደህና ነው ወይ? ሰላም ክርስቶስ ይብዛልህ። እንደምን አለህ? አሜን አሜን፣ እግዚአብሔር ይመስገን። እነ ጴጥሮስ ጳውሎስን እነ ሉቃስን ኦርቶዶክስ ታውቃቸዋለች ወይ የሚል ጥያቄ እያነሳህ ነበርና እውነት ነው። እነማን? እነሱን እናናግራቸው፣ አንተን እናናግር። እነማን ናቸው? እኔ ሌላም ሰው አለ። እሺ ታገሳለህ፣ እጠብቃለሁ። ሐዋርያት ስንት ናቸው ወንድሜ? ሐዋርያት ስንት ናቸው? ሐዋርያት 12 ናቸው። ከማን ጋር? 12ኛው ማን ነው? 12ኛው 12ኛው ቆይ አንድ ሰከንድ እስከዚያው እርሶ እንትን ይበሉ። ገና አንድ ሰከንድ ነግረኝ ነው። አታውቋቸውም እያልህን አንተ ካወቃቸው አንበህ ፈልገህ ምናምን ለማምጣት ነው። እንዴት ሳታውቃቸው? አይደለም፣ እንደዛ አይደለም። ኦኬ፣ ሴቭ ያደረግከው እየፈለግከው ነው እንደ ስልክ። የት ይመጣል? የሌለውን አላወቀው ብራውን እዚህ በግምት ይመጣል። እንዴት አሁን ብትፈልገው ማግኘት ትችላለህ። አሁን በሱ ፈለግ አድርገህ። በጣም የሚያሳዝን ትውልድ ነው። እግዚአብሔር አንድ ሰከንድ ይታገሱኝ እኮ አልከውት። አንድ ሰከንድ ማለት እኮ አሁን የተናገርህበት ነው። አንድ ሰከንድ የሚባለው አንድ ሰከንድ ማለት ነው። እኔ አንድ ሰከንድ 10 ደቂቃ ሲሆን አይቼ አላውቅም። አንድ ሰከንድ መምህር በይሁዳ የተተካውን አንድ ጊዜ ለማግኘት አንድ ሰከንድ ይስጡኝ አልከውት እኮ። ምንድን ነው በይሁዳ የተተካውን አነበህ የምትነግረኝ? እስክታነብ ለምን እታገሳለሁ? እዚህ በኋላ አነበህ ብታመጣውም አልቀበልህም። በከንቱ አትድከም። ምክንያቱም እኔ እንደ እርሶ መምህር አይደለሁም እንዴ። ቆይ አዳምጥ እንጂ ፈልገህ ለማምጣት ነው ወይ? የማታውቀውን ሐዋርያትን ሰፍራ ቆጥራ ያስረከበችዋል ቤተ ክርስቲያን የሐዋርያትን ስም በቁጡ እንኳን ማወቅ ሳይቻል ታውቋቸዋላችሁ ወይ ብሎ ኦርቶዶክስን መጠየቅ ድፍረት አይሆንም? እኔ እኮ በቃሌ እስከ ስም ትርጉማቸው ማቴዎስ ማለት ምን ማለት እንደሆነ፣ ሉቃስ፣ ዮሐንስ ማለት ምን ማለት እንደሆነ ዘርዝሬ እነግርሃለሁ። ጥያቄ ልጠይቅህ። ከ12ቱ ሐዋርያት እስኪ 4ቱን ጥቀስልኝ። ያኛውን ብታመጣውም ስለማልቀበል 12ኛውን ይቆይና እስኪ 4ቱን ከ12ቱ ሐዋርያት ጥቀስልኝ። ማቴዎስ 1፣ ሉቃስ፣ ዮሐንስ። አየህ፣ በቃ ቆም፣ በዚህ ቆም። ልጅምር፣ ተማር። ሉቃስ የሚባል ከ12ቱ ሐዋርያት የሚቆጠር ሐዋርያ የለም። ሉቃስ ማለት ከ72ቱ አርድእት የሚቆጠር እንጂ ከ12ቱ ሐዋርያት የሚቆጠር ሐዋርያ የለም። አንተ ሉቃስን ከ12ቱ ሐዋርያት አንዱ ነው ብለህ ሐዋርያ አይደለም ነው የሚሉት እርሶ? ቀጠልክና አሁንም ባደምጥህ ሐዋርያ አይደለም ነው የሚሉት እርሶ? ከ12ቱ ሐዋርያት አንዱ አይደለም ነው። አዳምጥ።
ስለ 12 ሐዋርያት ነው እያወራው ያለሁት። ሉቃስ ከ12 ሐዋርያት አንዱ ነው ወይ? የትኛው መጽሐፍ ነው ሉቃስ ከ12 ሐዋርያት አንዱ ነው ብሎ የነገረህ? ሉቃስ ቁጥሩ ከ72 አርድእት ነው። አንተ ከ12 ሐዋርያት አድርገህ ያመጣኸው ማን ነግሮ ነው? የት ቦታ ተምረው ነው? የትኛው መጽሐፍ ነው ሐዋርያትን ሲቆጥር ሉቃስን ከ12 ሐዋርያት አድርጎ የቆጠረው? ማን የቆጠረው ሉቃስን እንደዛ አድርጎ? ማያውቁትን ማውራት በሰው ፊት ያሳፍራል፣ ያዋርድማል። የሚያውቁትን ብቻ በደንብ መናገር፣ የተማሩትን ብቻ ማስተማር ተገቢ ነው። ቤተ ክርስቲያን የሐዋርያትን ስም ዝርዝራቸውን ብቻ ሳይሆን ዜና እረፍታቸውን ጽፋ ዜና ሐዋርያት በሚባል ገድለ ሐዋርያት በሚባል አብይ መጽሐፍ ጽፋ ቀምራና ቀምራና ለቅማ ያስቀመጠች አማናዊት ስንዱ እመቤት፣ የዘላለም እመቤት፣ የዓለም መብራት የሆነች ቤተክርስቲያን ናት። ይችን ቤተክርስቲያን መጥቶ በሺህ በሚቆጠር ሕዝብ መካከል ሐዋርያትን አታውቁም ብሎ መናገር ራስን ማቅለል ነው። ካወካቸው ሐዋርያት ስንት ናቸው ብዬ ጥያቄ ስጠይቅ ልብ በሉ፣ ድምፅ የሚሰማችሁላችሁ 12 ናቸው አለ። ቤተ ክርስቲያን ግን አታውቋትም፣ እናንተ ውሸታችሁን ነው አለ። እሺ እውነተኛ ለመሆንህ 12ኛው ሐዋርያ ማን ነው ብዬ ስጠይቅ መጽሐፍ ቅዱስ ማገላበጥ ገባ። ፈልገህ እንድትነግረኝ ሳይሆን ቤተ እምነታችሁ ስለሚያውቃቸው ዘርዝራ አስረደኝ ስለው ማስረዳት አልቻለም። ከ12 ሐዋርያት 4ቱን ጥቀስኝ። ቀዳሚ ሐዋርያ አድርጎ የተጠቀመው ሉቃስን ነው። ሉቃስ ደግሞ ከ72ቱ አርድእት ነው። ቤተ ክርስቲያን ግን ቀዳሚው ሐዋርያ ብላ የምትጠቀመው ሐዋርያው ቅዱስ ጴጥሮስን ነው። ቅዱስ ጴጥሮስ የተወለደው በገሊላ ባህር ዳር በምትገኘው በቤተ ሳይዳ ነው። ባህር ዳር ሲባል እዚህ መጣቸው ክልል ከተማ ውስጥ እንዳትገቡ፣ የውሃ ዳር ለማለት ነው። የውሃ ዳር ለማለት ነው። የአባቱ ስም ዮና ይባላል ብላ እስከ አባት እስከ አያት ቆጥራ የምትናገር ቤተ ክርስቲያን ናት። ጌታን ከመከተሉ በፊት ከ5 ዓመቱ ጀምሮ ያደገው ቅፍርናሆም በምትባል ከተማ ነው ብላ እስከ ግብሩ ድረስ የምትናገር ናት። ስለ ቅዱስ ጴጥሮስ ስትናገር፣ ቀጣዩን ሐዋርያ ስትናገር ሐዋርያው ቅዱስ ዮሐንስ ብላ፣ ዮሐንስ ማለት ፍስሐ ሰላም ተድላ ማለት ነው ብላ የስም ተርጉማ የምታስቀምጥ ማስረጃ ማቴዎስ ወንጌል ምዕራፍ 4 ላይ ታገኛላችሁ። ቅዱስ ዮሐንስ ሀገሩ በገሊላ አውራጃ ነው፣ ወንድሙም ቅዱስ ያዕቆብ የሚባል ወንድም አለው ብላ እስከ ዘመዶቹ ዘርዘራ የምትናገር ናት ቤተክርስቲያን። ወልደ ነጎድጓድ ይባላል፣ ነባቤ መለኮት ይባላል፣ ቁጹረ ገጽ ይባላል እያለች አቡ ቀለምሲስ ይባላል፣ ወልደ ዘብዴዎስ ይባላል ብላ የምትናገር ናት ቤተክርስቲያን። እንዲህ እያስተማረች ነው የምትመጣው። ስለ ቅዱሳኑ እንኳን ስለ ሐዋርያት በመጽሐፍ ቅዱስ ስለተመዘገቡት ስለ ታላላቁ ይቅርና ስለ ሌሎቹ ቅዱሳን ሁሉ ለቅማ የምትናገር ናት። 3ኛው ሐዋርያ ቅዱስ ያዕቆብ ወልደ ዘብዴዎስ ብላ የምትናገር የቅዱስ ዮሐንስ አሁን የተናገሩት ሐዋርያ ወንድም ብላ የምትናገር ማለት ሰፍራና ዘርዝራ እስከ መነሻቸው ድረስ ያዕቆብ የስሙ ትርጉም ምን ማለት እንደሆነ አእማደ ምስጢራት የተባለ የእግዚአብሔርን ቃል ለቅሞ የሚናገር ይህ ነው ስመ ቅዱሳን የሚባለው። ይህ ነው ስመ ቅዱሳን የሚባለው። የ3ኛው ሐዋርያ ግብሩ እስከ ስሙ ይህን ይመስላል ብላ ቤተክርስቲያን ጽፋ ለቅማና ቀምማ ነው የምታስቀምጠው። ቅዱስ እንድርያስ ይባላል ብላ 4ኛውን ሐዋርያ፣ 5ኛው ሐዋርያ ቅዱስ ፊልጶስ ብላ የሐዋርያትን ስም ዝርዝር እስከ ስም እስከ ግብራቸው ድረስ ጊዜ ላለመጨረስ ስማቸውን ብቻ ነው የምጠራው። 6ኛው ሐዋርያ ቅዱስ ቶማስ ወይም ዲዲሞስ ብላ 7ኛው ሐዋርያ ቅዱስ በርተሎሜዎስ ብላ 8ኛው ሐዋርያ ቅዱስ ማቴዎስ ወይም ሌዊ ብላ 9ኛው ሐዋርያ ቅዱስ ያዕቆብ፣ ቅድም ወልደ ዘብዴዎስ ብላ ነበር። አሁን ደግሞ ወልደ እልፍዮስ ብላ የምታስተምር ቤተክርስቲያን ናት። 10ኛው ሐዋርያ ናትናኤል ብላ የምታስተምር፣ 11ኛውን ታዲዮስ ብላ የምትናገር፣ 12ኛው ቅዱስ ማትያስ ብላ የምትጽፍ ቤተክርስቲያን ናት። ይሄን ሁሉ የቤተክርስቲያኗን እውቀት ቦዘን አድርጎ ቤተክርስቲያኗን አውቃታለሁ እኒህን ሐዋርያት አታውቅም ብሎ መናገር ተገቢ አይደለም። ማስተዋል ይጠይቃል።
አንዳንዴ አላዋቂነት ኃጢአት አይደለም፣ ለማወቅ አለመሞከር ነው ትልቁ ኃጢአት። አንድም የማያውቁትን እውቀት እንደሚያውቁ ሆኖ በሚያውቅና በማያውቅ ህዝብ በተቀላቀለበት መሀል ራስን መግለጽ ነው ትልቁ ኃጢአት፣ እርሱ ነው። እንዲህ ማድረግ ተገቢ አይደለም። ትምህርት ቁጭ ብሎ መማር ነው፣ ማጥናት ነው። በተገለጸልኝ በመሰለኝ በይዤዋለሁ የሚቀመጥ ምንም አይነት እግዚአብሔር ቃል የለም። እግዚአብሔር ቃል ሊያዝ የሚችለው በድካም ነው። የደከምበትን ፍሬ ብላ የሚለው የመጽሐፍ ቅዱስ ክፍል እርሻ አርሰህ አርመህ ቆፍረህ ለማለት ብቻ የተነገረ አይደለም፣ ለትምህርትም የተነገረ ነው። የደከምበትን አስተምር፣ የተማርከውን ንገር፣ የምታውቀውን መስክር ለማለት የተነገረ አማናዊ ቅዱስ የእግዚአብሔር ቃል ነው። ወንጌል የተጻፈው በነማን ነው ሲባል በሐዋርያት ብሎ ከሚመልስ ጭፍን ገልባጭ የተሻለ አላዋቂ የለም። ወንጌል የጻፉት 4 ሰዎች ናቸው። 2 ከ70 አርድእት ናቸው። ዮሐንስና ማቴዎስ ከ12 ሐዋርያት ናቸው። ሉቃስና ማርቆስ ከ72 አርድእት ናቸው። ይህን ጠንቅቆ ማወቅ መረዳት ይጠይቃል። ሲቀጥል በመጽሐፍ ቅዱስ ብቻ የተጻፉት ናቸው ቅዱስ ብሎ እንደሚያምን ያለ የዋህ ትውልድ አይቻላውቅም። ራሱን የሚረግም ይባላል። ይህ አይነቱ መጽሐፍ ቅዱስ ላይ በዘመኑ የነበሩት ቅዱሳን ተጽፈዋል። እነ ቅዱስ ጴጥሮስ የነበሩ በአንደኛው ምዕተ ዓመት ገና ወልደ እግዚአብሔር ኢየሱስ ክርስቶስ በነበረበት ዘመን የነበሩ ሰዎች ናቸው። እነርሱ በዘመኑ ጻድቅ ስለነበሩ በዘመኑ የነበሩ የመጽሐፍ ቅዱስ ጻፊያን ጻድቅ ብለው ጻፉላቸው። መጽሐፍ ቅዱስ ከተጠረዘ ከተሸፈነ በኋላ ደግሞ የሚነሱ ቅዱሳን ይባላሉ። የሐዋርያትን ግብር አድርገው፣ የሐዋርያትን ስራ አድርገው፣ የሐዋርያትን አሰረ ክህነት ተከትለው፣ ሐዋርያትን መስለው ክርስቶስን ሁሉን ትተው የተከተሉት ቅዱሳኑ ሁሉም ምን ይባላሉ ማለት ነው? እንደ ሐዋርያቱ ቅዱሳን ተብለው ይጠራሉ። እኒህን ቅዱሳን እኛ ደግሞ በሌላው መጽሐፍ ጽፈን ቀምረን እናስቀምጣለን። ወድኅረ ይመጽኡ ይበይኑ ብለው አባቶቻችን አስቀምጠውልናል። ከኛ ቀጥለው የሚመጡ ደግሞ የሚቀጥሉትን ትውልድ ይዝከሩ ብለው ጽፈዋል። እና መጽሐፍ ቅዱስ ላይ የተጻፈው አጠቃላይ ህዝቡ ጻድቅ የሚባለው ኃጥእ የሚባል ሁሉ ነው የተጻፈበት። ጻድቅ የሚባለው የተመዘገበው በቁጥር ቢያንስ በቁጥር 200 እንኳን አይመላል። ሚውት አድርግ 200 እንኳን አይመላል። ይህ 200 የማይሞላ ቅዱስ በመጽሐፍ ቅዱስ ውስጥ የተጻፈው ይህን ብቻ ሊያድን ነበረ ክርስቶስ ከሰማየ ሰማያት የወረደው ከድንግል የተወለደው 33 ዓመት በምድር የተመላለሰው መጽሐፍ ቅዱስ ላይ ብቻ ለተጻፉት ሰዎች ነው ማለት ነው። እነርሱን ጻድቃን ናችሁ ብሎ መጽሐፍ ቅዱስ ላይ አጽፎ ማድረግ ይሄ ነው የእርሱ አርአያው፣ ዓላማው፣ አመጣጡ፣ ስርዓቱ፣ ህጉ፣ ወጉ፣ ማይረጉ፣ መውረዱ፣ መወለዱ፣ መሰቀሉ፣ መነሳቱ፣ ማረጉ፣ ትንሣኤው፣ ዳግም ምጽአቱ መጽሐፍ ቅዱስ ላይ ለተጻፉት ሰዎች ነው ማለት ነው። ሌሎቹስ ሁሉን ትተው ጉልበታቸውን ለመነኩሴ ነፍሳቸውን ለስላሴ ሰጠው የዓለምን ጣዕም፣ ዝና፣ ወግ፣ ማይረግ፣ ድልቃ ይህንን ሁሉ ትተው በክርስቶስ የኖሩትስ ባለቤቱን መስለው በሞትና በሕይወት መካከል የተመላለሱትስ በብዙ የተገፉትስ በሰይፍ በአደባባይ የተቀሉትስ አየህ። መጽሐፍ ቅዱስን አስተውለህ ካነበበው የሽቶ ብልቅያጥ የሰበረች ሴት የኔ ስም በሚጠራበት ሁሉ ስምሽ ሲጠራ ይኖራል የሚል ጽሑፍ ታገኛለህ። የሽቶ አንገት የሰበረች ሴት ስሟን የሚጠራ አምላክ አንገታቸውን ስለሱ የሰበሩ እርሷ ሽቶን ያፈሰሰች ደማቸውን ስለ ክርስቶስ ያፈሰሱ ስለ እርሱ ፍቅር እኒህን ቅዱሳን ቅዱስ ብሎ መጥራት ነውር የሆነበት በየትኛው መጽሐፍ ቅዱስ ክፍል ነው? የሚወደኝ ቢኖር የሚለው ቃል እኮ የሚወደኝ ቢኖር ራሱን ይካድ ወሲጥ ኩሎ ነዋየከ ወሀብ ለነዳያን የሚለው ማቴዎስ 19 ሁሉን ትተህ ለነዳያን ሰጠ ተከተለኝ የሚለው ቃል ለዛ ባለጸጋ ብቻ የተነገረ አይደለም። ዓለምን እንደ ሀብት ቆጥረን በዓለም እንደ ጨው ማሙተን ለቀረን ሰዎች ሁሉ የተነገረ እንጂ። አየህ፣ አማናዊ ምስጢሩ እርሱ ነው። ስለዚህ እኔ የምልሃለው የቤተ ክርስቲያን ትምህርት እግዚአብሔር ቃል በሚነገርበት ጊዜ ራስን ሳያስታብዩ ቁጭ ብሎ መማር፣ ማጥናት፣ መረዳት ይጠይቃል። ሳይረዱ ሳያውቁ ሳይማሩ ሳያጠኑ አስተምራለሁ ግብረ መልስ እሰጣለሁ ብሎ መግባት ግን እንኳን ለመከራከር ለመማር ራሱ መማር ያስፈልጋል። ደህና ቆዩ። እግዚአብሔር ይስጥልን። ቃለ ሕይወት ያሰማልን። መምህር ኤፍሬም መጋቢ አዲስ ከፈቀዳችሁ
እንቀጥላለን። ያሰማልን አባታችን በእድሜ በጤና ይጠብቅልን። አሜን። ቃል ያሰማል። አሜን።